Israel's Prime Minister Benjamin Netanyahu as he arrives at the White House later with an urgent message for Donald Trump. በአሜሪካና በኢራን መካከል ያለው ውጥረት ከፍተኛው ደረጃ ላይ በደረሰበት ዋሽንግተን የገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ዋነኛ ተደራዳሪዎች ጋር መክረዋል። ፕሬዚዳንቱ በኢራን አሜሪካ ድርድር ላይ ከዋነኛ ተደራዳሪዎቹ የመከሩት ከፕሬዚዳንት ዶናልድ ትራምፕ ጋር እንደሚገናኙ በሚጠበቅበት ነው። ኔታንያሁ የመከሩት ከዋነኛ ተደራዳሪዎቹ የፕሬዚዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍና የትራምፕ አማች ከሆኑት ጃሬድ ኩሽነር ጋር ነው። የኢራንን ውስጣዊ ተቃውሞ አሜሪካ ሀገሪቱን በኒውክሌርና ሚሳይል ፕሮግራሞቿ ላይ ብሎም ለቀጠናው ታጣቂ ኃይሎች ሂዝቦላና ሁቲ የምታደርገውን ድጋፍን እንድታቆም ጫና ለማሳደር እየተጠቀመችበት ነው። በቀጠናው ላይ ያላትን ወታደራዊ ቁመና በማጠናከርም ወታደራዊ ማስፈራራትን ጭምር እያደረገች ትገኛለች። አሜሪካና ኢራን ወቅታዊ ውጥረታቸውን ለማርገብ በሚል በቀጠናው ሀገራት አመቻችነት በኦማን መምከራቸውም የሚታወቅ ነው። ኢራን ግን ምክክሩ በኒውክሌር ፕሮግራም ጉዳይ ላይ ብቻ እንዲያተኮር ትሻለች። አሜሪካ ግን የሚሳኤል ፕሮግራሟና ለታጣቂ ኃይሎች የምታደርገው ድጋፍም በድርድሩ እንዲካተት ባይናት። የሀገራቱ የኦማን ድርድር በእነዚህ ፍላጎቶች መራራቅ ውስጥ ያለፈ ሲሆን ለሁለተኛ ዙር እንደሚቀጥል በተመላከተበት የእስራኤሉ ጠቅላይ ሚኒስትር በድርድሩ የአሜሪካ አቋም ላይ ጫና ለማሳደር ዋሽንግተን ገብተዋል። ከዋነኛ ተደራዳሪዎቹ ስቲቭ ዊትኮፍና ጃሬድ ኩሽነርም ተገናኝተዋል። ሁለት እስራኤላውያን ነግረውኛል ሲል ሲኤንኤን እንደዘገበው ኔታንያሁ ወደ አሜሪካ የተጓዙት ኢራን ላይ ስለሚኖር ወታደራዊ አማራጭ ጉዳይ ከፕሬዚዳንት ትራምፕ ጋር ለመምከር ነው። በእርግጥ እስራኤል የአሜሪካ ኢራን ድርድር ባይሳካ ወታደራዊ አማራጭን ለመውሰድ በተጠንቀቅ ላይ መሆኗ ይገለጻል። ኔታንያሁ በፕሬዚዳንት ትራምፕ እንግዶች ማረፊያ ቤለር ሃውስ ከዋነኛ ተደራዳሪዎቹ ስቲቭ ዊትኮፍና ጃሬድ ኩሽነር ባለፈው ሳምንት በተካሄደው የአሜሪካ ኢራን ድርድር ጉዳይ መምከራቸው ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ በምትፈልገው ካልተስማማች ወታደራዊ እርምጃ ይጠብቃታል ማለታቸውም ተገልጿል። ለእስራኤል የዜና ተቋሙ ቻናል 12 በሰጡት ምላሽ ስምምነት ላይ ካልተደረሰ ኢራን ወታደራዊ እርምጃ እንደሚጠብቃት ዝተዋል። የዛቻቸው የተሰማው የኢራኑ የደህንነት ኃላፊ አሊ ላሪጃኒ ከኦማኑ ሱልጣን ሃይታን ቢን ታሪቅ አልሰይድ ጋር በድርድር ውጤት ዙሪያ ለመምከር በተገናኙበት ነው። በቅርብ ሳምንታት ፕሬዚዳንት ትራምፕ የጦር አውሮፕላኖች ተሸካሚዋን ዩኤስኤስ አብርሃም ሊንከን የጦር መርከብን ጨምሮ ግዙፍ ያሉትን የጦር መርከቦች ስብስብን በመላክ በቀጠናው የአሜሪካ ጦርን ቁመና በማጠናከር ኢራን ላይ ጫና ለማሳደር ጥረት እያደረጉ መሆኑ ይታወቃል። ፕሬዚዳንቱ ተጨማሪ አውሮፕላን ተሸካሚ መርከብን ስለመላክም እያሰቡ መሆኑ ተመላክቷል። የአሜሪካ በቀጠናው ወታደራዊ ቁመኗን ማጠናከርም ከኢራን ጋር ግጭት ውስጥ እንዳያስገባትና ቀጠናውን እንዳያቃውስ ስጋት ፈጥሯል። ኢራን በበኩሏ ለአሜሪካ የጥቃት እርምጃ በእስራኤል ላይና በቀጠናው የአሜሪካ የጦር ሰፈሮች ላይ ጥቃት በመስጠት ምላሽ ይሰጣሉ በማለት እየዛተች ትገኛለች። በቀጠናው ሀገራት አመቻችነት የተከፈተው የዲፕሎማሲ በርም በፍላጎቶች መራራቅ ሳቢያ ከስምምነት ላይ የማድረሱ ነገር አጠራጣሪ ሆኗል። ለዚህም በቀጣይ በሚያደርጉት ድርድር የአቋም መለሳለስ ከሁለቱም ወገኖች አሊያም ካንዳቸው ካልታየ በስተቀር ወደ ተዛዛቱበት ወታደራዊ እርምጃ የመግባታቸውን ነገር የመሆን እድል ሰፊ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን ማምራት ደግሞ አሜሪካ በያዘችው አቋም እንድትጸና ጫና ሊያሳድር የሚችል መሆኑ አሜሪካና ኢራን ስምምነት ላይ መድረሳቸውን እድል ጠባብ ያደርገዋል ተብሎም ተገምቷል። የኦማኑ ንግግር እስራኤልና አሜሪካ በ12 ቀናቱ ጦርነት የኢራን የኒውክሌር መሰረተ ልማቶች ላይ ጥቃት ከፈጸሙ ወዲህ አሜሪካና ኢራን ለድርድር 8 ወራት ከተጠጋ ጊዜ በኋላ እየተቀመጡበት ነው። የሀገራቱ ውጥረት በቀጠለበት አሜሪካ የንግድ መርከቦቿ በተቻለ መጠን ከኢራን ግዛት ርቀው እንዲጓዙ አስጠንቅቃለች። ይህም የሁለቱ ወገኖች ፍጥጫ ከፍተኛው ደረጃ ላይ መሆኑን ጠቁሟል። ኢራን የተጣሉባት ማዕቀቦች እንዲነሱላት በኒውክሌር ፕሮግራሟ ላይ ለመደራደር ፈቃደኛ መሆኗን ብትገልጽም አሜሪካ የባላስቲክ ሚሳይሎቿ የበለጸገው የዩራኒየም ክምችቷና ለቀጠናው ታጣቂ ኃይሎች የምታደርገው ድጋፍ ጉዳዮችም ለድርድር እንዲቀርቡላት ትሻለች። በኢራን የባላስቲክ ሚሳይሎች የኢላማ ርቀት መጠን ስጋት ውስጥ ያለችው እስራኤልም እነዚህ ጉዳዮች ለድርድር እንዲቀርቡ ፈላጊ ናት። ለዚህ ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ለመምከር ጠቅላይ ሚኒስትር ኔታንያሁ ዋሽንግተን መገኘትን መርጠዋል። የትራምፕና ኔታንያሁ መገናኘት በሚጠበቅበትም የኢራን ፕሬዚዳንት መስዑድ ፔዜሽኪያን ከኒውክሌር ፕሮግራም ውጭ ሌሎቹ ጉዳዮች ለድርድር እንደማይቀርቡ አጽንኦት ሰጥተዋል። ኔታንያሁ በሁለተኛው የትራምፕ የፕሬዚዳንትነት ዘመን ለ6ኛ ጊዜ ወደ አሜሪካ አምርተዋል። በዚህም ከማንኛውም የዓለም መሪ በላቀ ወደ አሜሪካ እየተጓዙ ያደርጋቸዋል። የትራምፕ ወዳጁ ኔታንያሁ ኢራንን የእስራኤል የህልውና ስጋት አድርገው የሚሞግቱ ሲሆን ዋሽንግተን የቴህራንን ቀጠናዊ ተጽዕኖ እንድትቀለብስ ግፊት ያደርጋሉ። የጠቅላይ ሚኒስትሩ ቢሮ ኔታንያሁ በድርድሩ ላይ የኢራን የባላስቲክ ሚሳይሎቿ ርቀት መጠን ገደብ እንዲኖረውና ለታጣቂ ኃይሎች የምታደርገው ድጋፍ እንዲቋረጥ እንደሚሹ ገልጿል። በዋሽንግተን ከዋነኛ ተደራዳሪዎቹ ስቲቭ ዊትኮፍና ጃሬድ ኩሽነር ጋር ባደረጉት ምክክር ባሳለፍነው ሳምንት ስለተካሄደው የመጀመሪያ ዙር የኦማኑ ድርድር ገለጻ እንዳደረጉላቸው ቢሮአቸው ገልጿል። የአሜሪካው ፕሬዚዳንት ትራምፕ ኢራን መስማማት አለባት፣ ካልሆነ ወታደራዊ እርምጃ ይጠብቃታል እያሉ መዛት
መዛታቸውን በቀጠሉበት ኢራን ደግሞ ምላሽ ይሰጣሉ በሚል ማስፈራሪያዋና ከኒውክሌር ፕሮግራም ውጭ ሌሎች ጉዳዮችን ለድርድር አላቀርብም እንዳለች ነው። ትራምፕ ደግሞ ጥሩ ስምምነት ማለት የኒውክሌር የጦር መሳሪያና ሚሳኤል እንዳይኖራት ከተስማማች ነው ብለዋል። የእስላማዊ አብዮቷን 47ኛ ዓመት ኢራን ባከበረችበት ፕሬዚዳንት መሱድ ፔዜሽኪያን ለወረራ አንንበረከክም ያሉ ሲሆን ባለን ጥንካሬ ሁሉ ለቀጠናው መረጋጋት ስንል በድርድር እቀጥለናል ብለዋል። አክለውም የኒውክሌር የጦር መሳሪያ እንዲኖረን አንሻም፣ ይህንንም በተደጋጋሚ ስንገልጽ ነበር በማለት ለማንኛውም የማረጋገጥ እንቅስቃሴ ክፍት ነን ብለዋል። ኢራን የ12 ቀናቱ ጦርነትን ተከትሎ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ከእስራኤል ወግኗል በማለት ያላትን ግንኙነት ማቋረጧና ለኒውክሌር ቁጥጥር በሯን ዘግታ እንደነበር ይታወሳል። አሁን ላይ ከአሜሪካ ጋር የገባችው ውጥረት እንዲረግብ በሚደረገው ድርድር የኒውክሌር ፕሮግራሟን ለድርድር አቅርባለች። የእስራኤል ባለስልጣናትም በአሜሪካና ኢራን መካከል የኒውክሌር ስምምነት ማድረግ ካልተቻለ እስራኤል ወታደራዊ እርምጃ መውሰዷ ራሷን የመከላከል መብቷ ነው ባይ ናቸው። ጠቅላይ ሚኒስትር ኔታንያሁም ከፕሬዚዳንት ትራምፕ ያላቸውን ጥብቅ ወዳጅነት ተጠቅመው የእስራኤል መንግስት የደህንነት ፍላጎቶችን ሰፋ ባለ የአሜሪካ ኢራን ስምምነት እንዲያሳኩ ከመንግስታቸው ውስጣዊ ጫና እንዳለባቸው ይመለከታል። ከ12 ቀናቱ ጦርነት ወዲህ የኢራን መንግስት በአሁኑ ውስጣዊ ተቃውሞ የከፋ ሁኔታ ውስጥ ነው። የአሜሪካው ፕሬዚዳንት ትራምፕ በመጀመሪያው ፕሬዚዳንትነት ዘመናቸው የኢራን የኒውክሌር እንቅስቃሴዎችን በከፍተኛ ሁኔታ ከገደበው ከጎርጎሮሳውያኑ 2015 ስምምነት አሜሪካን ማስወጣታቸውና ማዕቀቦችን መመለሳቸው ምንም እንኳን የኢራን የኒውክሌር እንቅስቃሴ እንዲያድግ እድል ቢሰጣትም ምጣኔ ሀብቷን ክፉኛ ጎድቶታል። ለአሁኑ ህዝባዊ ተቃውሞ የመገበያ ገንዘቧ ሪያል በከፍተኛ ሁኔታ መውደቅና የኑሮ ጫና የመነሻ ምክንያቶች ናቸው። ይኸው ተቃውሞ በመንግስት ምላሽ በሺዎች የሚቆጠሩ ሰዎች ህይወት እንዲያልፍ ያደረገ ሲሆን ወደ አገዛዝ ለውጥ ጥያቄ እያደገም ሆኗል። በእርግጥ የኢራን መንግስት የውጭ ኃይሎች ያቀጣጠሉት አድርጎ ይመለከተዋል። የኢራን መንግስት በውስጣዊ ተቃውሞ እየተናጠ ባለበትም አሜሪካ ደግሞ በቀጠናው ያላትን ወታደራዊ ቁመና በማሳደግ ኢራን የቀጠናው ወታደራዊ ቁመናዋ ከኒውክሌርና ሚሳኤል ፕሮግራሞቿ እስከ ታጣቂ ኃይሎቿን መደገፏ ባሉ ጉዳዮች ላይ ተደራድራ እንድትቀንስ ጫና እያደረገች ነው። በዚህ አጣብቂኝ ውስጥ ያለው የኢራን መንግስትም የኒውክሌር ፕሮግራሙን ለድርድር ማቅረብን መርጧል። የሚሳኤል ፕሮግራሙን ግን የኢራንን ሉዓላዊነት ማስጠበቂያ አድርጎ ይመለከተዋል። ለድርድርም አላቀርብም ብሏል። የአሜሪካው ፕሬዚዳንት ትራምፕ አቋምም ኢራን በሌሎች ጉዳዮች ላይም ተደራድራ ተስማማ ካልሆነ ወታደራዊ እርምጃ ይከተላታል የሚል ሆኗል። የኢራንን ሚሳኤሎች በስጋት የምትመለከተው እስራኤል ጠቅላይ ሚኒስትሩ ኔታንያሁ ደግሞ ትራምፕን በዚሁ አቋማቸው እንዲጸኑ ግፊት ለማድረግ ዋሽንግተን ተገኝተዋል። አሜሪካና ኢራንም በቀጣዮቹ ድርድሮች ከስምምነት ለመድረስ አንዳቸው አሊያም ሁለታቸውም ከአቋሞቻቸው መለሳለስ የግድ ይላቸዋል። ያ ካልሆነ ግን የውጥረቱን ወደ ወታደራዊ ግጭት የማምራት ሁኔታ ያፋጥነዋል። የእስራኤል ጫና ከፍ ማለት ግን ከአሜሪካ በኩል መለሳለስ የመኖሩን ነገር አጠራጣሪ አድርጎታል። אני יוצא עכשיו לארצות הברית לנסיעה השביעית שלי להיפגש עם הנשיא טראמפ.